በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በርባን ወልደ አባ። በዓል ሲመጣ እስረኛ መፍታት በብዙ ሀገራት ዘንድ የታወቀ ልማድ ነው። እንደ ሕግ በኦሪቱ የተጻፈ ነገር ባይኖርም በሕዝብ ፍላጎት ሊገደል የነበረውን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምህረት ያደረገው የንጉሥ ሳኦል ታሪክ ማሳያ ነው። አንደኛ ሳሙኤል ምዕራፍ 14 ከቁጥር 44 እስከ 45። እስራኤልን በቀኝ ግዛት የያዙት ሮማውያን የሕዝቡን ልብ ለመግዛት የሚጠቀሙበት ስልት አንዱ አባቶቻቸው ከግብጽ ባርነት ነፃ የወጡበት የመታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበር። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝብ አልነበረም። ጲላጦስ ጌታችንን ለጻ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛቸውን ልፈታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛና ሞት የማይገባው ቢሆንም ለበዓሉ ስትሉ ይቅር በሉት አላለም። ከክሶቹ ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምኑም እንኳን በበዓሉ የመፈታት ዕድል እንዲሰጡት ጠየቃቸው ይላል ቅዱስ ዮሐንስ አፈወርቅ። ጲላጦስ ይህንን ያደረገው በቅናት አሳልፈው እንደሰጡት ያውቅ ስለነበረ ነው። በዚህ ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቀ ካህናት ብቻ ሳይሆኑ በፍርድ አደባባይ በ3 ሰዓት ላይ ብዙ ሰዎች መጥተው ነበር። ስለዚህ በቅናት አሳልፈው ከሰጡት ከካህናት አለቆች ሌላ የመጣው ሕዝብ ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ተስፋ ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 20። በዚህ ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያኑ ሲጽፉ በጣም የታወቀ እስረኛ፣ በአመጽ ነፍስ ከገደሉት ከአመፀኞች ጋር የታሰረ፣ ሁከት በከተማ አስነስቶ ሰውን ስለገደለ በወህኒ የታሰረ ወንበዴ ነበረ የሚል ገለጻን አስቀምጧል። በርባን የተካፈለበት አመጽ በወቅቱ የነበረውን የሮማውያንን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጥረው ቢሆንም በስብዕናው ግን በርባን ወንበዴና ነፍሰ ገዳይ ነበር። ጲላጦስ በሕዝቡ ፊት ያቀረበውን ምርጫ በትኩረት ስናየው ከነፍስ አዳኙና ከነፍስ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዚያች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ አስቀምጠው ተካክለው ዘንድ በማን መሰላችሁ ይላል ቅዱሱ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 25። ሊቃነ ካህናቱ ጌታ ከመሞቱ በተጨማሪ በበርባን ፈንታ መሞቱ በጣም ፈልገው ሕዝቡን አባብለው ነበር። እነርሱ የፈለጉት የናዝሬቱ ኢየሱስ የሀገረ ገዢው ርኅራኄም ሆነ የእስረኞች የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለው ወንበዴ የከፋ በደለኛ ነው የሚል አመለካከት ለመፍጠር ነበር። በኋላም ከወንበዴዎቹም ጋር የሰቀሉት ለዚህ ነበር። ይሁሉ ቢሆንም እውነት ግን የበለጠ ያበራል እንጂ ሊሸፍን አይችልም። ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱስና ጻድቁን ከዳችሁ፣ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለምናችሁ። የሐዋርያት ሥራ ምዕራፍ 3 ከቁጥር 14። ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጡ። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና። በርባንም በነፍሰ ገዳይነቱ የዲያብሎስን የግብር ልጅ ነበር። በርባን የሚለው ስም በዕብራይስጥ በር አባ ሲሆን
ትርጉም የአባት ልጅ ማለት ነው። የጤሜዎስ ልጅ በርጤሜዎስ፣ የናባስ ልጅ በርናባስ እንደሚባል ማርቆስ ወንጌል ምዕራፍ 10 ቁጥር 46። በዚህ አባ ማለት አባት ማለት ሲሆን በርአባ ማለት የአባት ልጅ ወይም ወልደ አባ ማለት ነው። በእግዚአብሔር አብ ልጅ ፈንታ ከእስር የተፈታው የአብ ልጅ በርባን ስሙም ግብሩም ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያ ነፍሰ ገዳይ ነበር። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል ዮሐንስ ወንጌል ምዕራፍ 8 ከቁጥር 44። አይሁድ የመረጡትም ይህን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከልን እንደመቀማት ያልቆጠረውን ጌታችንን ትተው ቀማኛ ወንበዴውን መረጡ። እርሱ የኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያዳነን ነው። ጲላጦስ እንዲያስፈቱት ቢጠይቃቸው በጩኸት እንዲገደል አደረጉ። በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚመሩት አይሁድ የተሻሉ ሆነው ተገኙ ይላል። ሕዝቡ በርባን ይፈታልን፣ ክርስቶስ ግን ይሰቀል ማለታቸውን ስንሰማ እቺን ሁላችንም ማዘናችን ምን አይነት ሰዎች ክፎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድንና ጲላጦስን ላፍታነቷቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድርያው ትምህርት ቤት መምህር የነበረው ሊቅ በሥጋው ክፉ ነገርን የሚሠራ ሁሉ በርባንን ፈቱ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሮታል ይላል። ወዳጄ ሆይ አንተ በሰውነት ላይ ፈተህ የለቀቀው ማንን ነው? በርባንን ነው ወይንስ ጌታን ነው? በርባንን ፈተኸው ከሆነ ዛሬውኑ በንስሐ ተመልሰህ ፈጣሪን በሰውነት ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስህ ይቅርታ ማድረግና እጅን መታጠብ አይበጅህም። ይልቁንስ አሁኑኑ ጌታህን ፈተህ በርባንን የተባለ ኃጢአትን ስቀለው። ያን ጊዜ የክርስቶስ መሆኑ ይታወቃል። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉ ተብሎ ተጽፏልና ገላትያ ምዕራፍ 5 ከቁጥር 24። ሕዝቡ በርባን ይፈታ ብለው ቢጮሁም ሁሉም ለበርባን ፍቅር አላቸው ማለት አይደለም። ሊቃነ ካህናቱ ቢያባብሏቸው ኖሮ በዚያች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸው ሰዎች መኖራቸው አይቀሬ ነው። ሆኖም ሊቃነ ካህናቱ ለጌታችን ካላቸው ጥላቸው የተነሳ ሕዝቡን ተለማምጠው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ያስፈታ ብለን ጠይቀው ምናልባት የሰው ወደድ ይስጥህ ማለት ነው። የሚወደኝ ሕዝብ ነው ጮህ ያስፈታኝ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮሁት ለበርባን ፍቅር ኖራቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን ነበር። ጌታችን በዛን ዕለት የበርባንን ሞት አስወግዶ የእርሱን ሕይወት ለበርባን ሰጠው። የበርባንን ሰንሰለት አስፈትቶ እርሱ ታሰረ። በርባን ሊሰቀል በነበረበት ቦታም ከበርባን ጓደኞች ጋር ተሰቀለ። ወዳጅ ሆይ ልብ ብለህ ከተረዳኸው በርባን እኮ አንተው ነህ። ለበርባን ከተደረገለት ለአንተ ያልተደረገ ነገር እስቲ ንገረኝ። እንደ በርባን ክርስቶስ ሞትን ወስዶ ሕይወቱን እስራትህን ወስዶ ነፃነትን አልሰጠህምን? ይህንን ያደረገው ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢርን የሚያስታውስ ነው። በኃጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳም በአዳኙ መስቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስተውላል። እንዲህ በዚያች ዕለት ዓርብ ረፋድ ላይ ያስፈታው የማያውቀው ይህ ወንበዴ ሰንሰለቱን ፈቶ ወደ ቤቱ ሲሄድ ጌታችን ግን
ለመከራ እና ለመስቀል ተሰጠ። እውነቱን ለመናገር እኛ ክርስቲያኖች በርባን በመፈታቱ ላዩን ብናዝንም ውስጡን ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? ሽፍታ ሞቶ እንኳን ኢየሱስን ሰቀሉት የሞቱን መድኃኒት ብለው መርጌታ ፍቅር ሳሉ በበገናቸው ጨርሰውታል። ወስብሐት ለእግዚአብሔር።